እግዚአብሔር የተመሰገነ ይሁን። ጌታን አመሰግናለሁ። በዚህ በ2025 የመጨረሻ ቀን ላይ የመጨረሻ ያልሆነውን የእግዚአብሔርን እውነት ግን ለቀጣዩ ዓመት ለቀጣዩ የህይወት ዘመናችን ለየቀን ለየደቂቃ ላለን እርምጃ ሁሉ የሆነውን የሕያውን አምላክ ሕያው የሆነ ቃልን ለእናንተ በእናንተ ፊት ቆሜ በእግዚአብሔር ጸጋ ለማካፈል እድል እግዚአብሔር ስለሰጠኝ ጌታን አመሰግናለሁ። እንዴት ሰነበታችሁ? እንዴት ከረማችሁ? እግዚአብሔር የተመሰገነ ይሁን። ታምራላችሁ በጣም ነው ለማለት አይደለም። ማለት በቃ ሰው አልፎ የማይታለፉ የሚመስሉ ዛሬ የተባሉ ብዙ ቀኖችን እግዚአብሔር ትላንት እያደረጋቸው አይደለ? ዛሬ በዛሬ አስጨናቂ የሆኑ አስለቃሽ የሆኑ አስደንጋጭ የሆኑ አሳዛኝ የሆኑ የሚያስደስቱ ዛሬ የተባሉትን እግዚአብሔር እያሳለፈ በሱ ማሳለፍ በሱ ጥበቃ በሱ ምሕረት በሱ ጸጋ እለፍ እያለ ትላንት ዛሬ ማለት ነው። ነገ ብለን የፈራነውን ዛሬ ያደረገ ዛሬ ያልነውን ደግሞ እግዚአብሔር እያሳለፈ ትላንት ከዛም ከትላንት ወዲያ ስንል ከዛ ባለፈው ሳምንት ከዛ ባለፈው ወር ከዛ ባለፈው ከ6 ወር አይገርማችሁም? ደግሞ የዛሬ ዓመት እንደዚህ ብለን እንድናስብ ላገዘን ለሰማይ አምላክ ለእግዚአብሔር ክብር ይሁን። ቀልድ ስላልሆነ ማለት ነው። የቻለ ስለማይወጣው የቻለ ስለማያልፈው ስለተቻለ ስለማይኮን እግዚአብሔር በመቻሉ ግን ቀንን ስለሚሰጥ እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። እንግዲህ ፓስተር በብዙ ብሏል። በዚህ አገልግሎት በዚህ ቤተክርስቲያን በተለያየ አቅጣጫ ለምትደክሙ ላላነሳችሁ ስማችሁን ላልጠራ ግን በተለያየ መንገድ በሚታይም በማይታይም ሁኔታ ይሄ አገልግሎት በአማረ ሁኔታ በእግዚአብሔር ጸጋ በመደገፍ እግዚአብሔር በሰጣችሁ ዕውቀት በሰጣችሁ አቅም በሰጣችሁ ጤና በሰጣችሁ ጊዜ ሁሉ ለምትደክሙ እግዚአብሔር የሥራው ባለቤት የሰማይ አምላክ እግዚአብሔር ቤታችሁን ህይወታችሁን ዘመናችሁን ጤናችሁን የእጆቻችሁን ሥራ ሁሉ እግዚአብሔር ይባርክ። ምክንያቱም አንዳችን ለአንዳችን የተሰጠ ነው። እኛ አንዳችን ያለ አንዳችን ሙሉ ስለማንሆን ማለት ነው። በቃ ስለዚህ እግዚአብሔር አሰራሩ እንደዛ ነው። አንዱን ከአንዱ ጋር ያጋምድና ያያይዝና በእኔ ያለው የሌለውን ሌላው እየሞላ በሌላው የሌለውን ሌላው እየሞላ እግዚአብሔር ሙሉ የሆነ እግዚአብሔር በተለያየ መልክ እግዚአብሔር በእኛ እየሰራ እግዚአብሔር ለዚህ ያደርሶናል። በድካምም በብርታትም ጌታ እግዚአብሔር እንድናገለግል እግዚአብሔር በጎ ፈቃዱ ሆኗል። አሁን ወደ እግዚአብሔር ቃል እንሄዳለን። የዚህን ዓመት ለዚህ ለቀጣዩ ዓመት በልቤ ላይ እግዚአብሔር ያመጣውን ቃል ነው የማካፈላችሁ የምሰጣችሁ። እግዚአብሔር አምላክ በመንፈሱ ያግዘናል ይረዳናል። ሁላችንም እንቆምና የእግዚአብሔርን ቃል እናነብና ከዛ በኋላ ይህንን በእምነት አብረን በጥቂቱ እንካፈላለን። ከዛ በኋላ እንጸልያለን። የጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ሁላችንም የምናውቀው ቃል ቢሆንም ዛሬ ግን በዚህ ላለነው በጽዮን ላለነው በዚህ አዲስ ዓመት እግዚአብሔር እንደ መልእክት በልባችን እንድንይዘው እግዚአብሔር የሰጠኝ ቃል ነውና ይሄንን ቃል በመንፈስ ቅዱስ በጌታዬ በኢየሱስ ስም አነባለሁ። ምዕራፍ 5 ከቁጥር 6 ጀምሮ እስከ 8 ያለውን ቃል ነው የማነብላችሁ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። በአዲሱ መደበኛ ትርጉም ላንብብላችሁ። ስለዚህ እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ። እርሱ ስለ እናንተ እርሱ ስለ አንቺ እርሱ ስለ አንተ እርሱ ስለ እኛ እርሱ ስለ ቤታችን እግዚአብሔር ስለ ሕይወታችን የቤቱ የሕይወቱ የሕይወታችን ባለቤት የሆነ እግዚአብሔር እርሱ ስለ እናንተ ስለሚያስብ የሚያስጨንቃችሁን ሁሉ አካውንታችሁ ላይ ጣሉት አይልም፣ በእርሱ ላይ ጣሉት ይላል። ልድገመው። እርሱ ስለ እናንተ ስለሚያስብ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ራሳችሁን የምትገዙ ሁኑ፣ ንቁም። ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲህ ወዲያ ይዞራል። ለስም ክብር ይሁን። ለስም ታላቅነት ክብር ይሁን። ለስም ገናናነት ክብር ይሁን። ከሁሉ በላይ ስለሆን ክብር ይሁንልህ። የሰማይ አምላክ ነህ። የምድር ዳርቻ ፈጣሪ ነህ። ልዑል ነህ። ሉዓላዊ ነህ። የወደድከውን የምታደርግ ነህ። እግዚአብሔር ተመስገን። በነውጥ መካከል ጸጥታ ያለ፣ በለቅሶ መካከል
ደስታ ያለ፣ በሐዘን መካከል መጽናናት ያለ፣ በጨለማ መካከል ብርሃን ያለ፣ በድንጋጤ መካከል መረጋጋትን የምትሰጥ አንተ የገናኖች ገናና የነገስታት ንጉስ የሚዘመርልህ የሚሰገድልህ ሕያው ጌታ ዘላለማዊ አምላክ እናመሰግንሃለን። አንተ ክቡር ነህ ተመስገን ጌታ ሆይ። አንተ ገናና ነህ ተመስገን ጌታ ሆይ። አንተ የዘመናት አምላክ ነህ ተመስገን ጌታ ሆይ። አንተ የቀን ባለቤት ነህ ተመስገን ጌታ ሆይ። ወራትን ዓመታትን ታሳልፋለህ እግዚአብሔር። ነገስታትን ትሽራለህ፣ ነገስታትን ትሾማለህ። አንዱን ታነሳለህ፣ አንዱን ትሽራለህ። አንዱን ታመጣለህ፣ አንዱን ታስኬዳለህ። አንተ የሁሉ አለቃ ነህ፣ አንተ የሁሉ በላይ ነህ። ክብር ይሁንልህ፣ ምስጋና ይሁንልህ እግዚአብሔር ሆይ። በእነዚህ ወራት እነዚህ 12 ተብለው እንደ ሰው በሚቆጠሩ ወራት በየማለዳው ስለጠገብነው ምህረት ተመስገን። በየማለዳው ስለወጣንበት ስለገባንበት ምህረት ተመስገን እግዚአብሔር ሆይ። በአንተ ነው ካንተ ነው መልሰን በዚህ ምሽት ላንተ ክብር እንድንሰጣለን። አናልፈውም ብለን ያለፍነው የኛ ታሪካችን ብዙ ነው። መች ተሸንፈን እናውቃለን፣ ከአሸናፊዎች እንበልጣለን። ይህ ያልፋል ብለን ያልገመትነው የኛ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። አቤኔዘር አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው ድንቅ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዘር 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 እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው ድንቅ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዘር አናልፈውም ብለን ያለፍነው የኛ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። ያልፋል ብለን ያልገመትነው የኛ ታሪካችን ብዙ ነው። መች ተሸንፈን እናውቃለን፣ ከአሸናፊዎች በእርሱ። አቤኔዘር አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል። ባህሩንም ከፍሎ አሻግሮናል። አቤኔዘር 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 እስከ እንደተለመደው ድንቅ አድርጎልናል። ባህሩንም ከፍሎ አሻግሮናል። እስቲ በሉ ዝም ብላችሁ አቤኔዘር 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 እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው ባህሩንም ከፍሎ አቤኔዘር 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 እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው ድንቅ አድርጎ ባህሩንም ከፍሎ
ላ ላ ላ እጅህ እኮ ነው ጌታ ሆይ እጅህ እኮ ነው እጅህ እኮ ነው የተቆፈረውን የደፈነው እጅህ እኮ ነው ጌታ ሆይ እጅህ እኮ ነው 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 እግዚአብሔር ሆይ እጅህ እኮ ነው 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 ጌታ ሆይ እጅህ እኮ ነው 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 ጌታ ሆይ እጅህ እኮ ነው ያዘን ጌታችን ሆይ እጅህ እኮ ነው ያገዘን ጌታችን ሆይ ወጥመድ የሰበረልን እጅህ እኮ ነው እግዚአብሔር ጨለማውን ያበራልን እጅህ እኮ ነው ጌታ ሆይ አቤት ምህረትህ አቤት ምህረትህ አቤት ምህረትህ ጌታ ሆይ ዛሬም ስምህን ጠራን ዛሬም በጸጋህ ቆምን ዛሬም በቤትህ አለን ዛሬም ጌታችን ሆይ ሩጫችን አልቆምም ጌታ ሆይ እንሮጠዋለን ይሄን የዘላለም ሩጫ እንሮጠዋለን ካንተ ጋር እግዚአብሔር ሆይ ተመስገን እግዚአብሔር ሆይ ተመስገን አጋዣችን ሆይ ተመስገን በጸጋህ ጉልበት የደገፍከን ተመስገን በብዙ ምህረት ያቆምከን ተመስገን በብዙ ምህረት የመራህን ተመስገን ተመስገን ጌታ ሆይ ተመስገን ምን እንላለን ተመስገን ተመስገን ጌታ ሆይ የቱ ዕውቀታችን ጌታ ሆይ የቱ መቻላችን ጌታ ሆይ በእኛ ስለደከመው ጸጋ ተመስገን ጌታ ሆይ በእኛ ስለደከመው ጸጋ ተመስገን እግዚአብሔር ሆይ ጌታ ሆይ ተመስገን ጌታ ሆይ ተመስገን ተመስገን ጌታ ሆይ አገልጋዮችም ማገልገል ቻሉ ተመስገን ጌታ ሆይ በእውነት እግዚአብሔር ተመስገን ሕዝብ አንተን ማምለክ ቻለ ሕዝብ አንተን መጥራት ቻለ ዛሬም በአፈር ላይ ስሙ አለ ጌታ ሆይ ተመስገን አንተ የቤታችን ምሰሶ ነህ አንተ ጌታችን ሆይ ጌታችን ሆይ ጌታችን ሆይ ጌታችን ሆይ የሕይወታችን ክብር ነህ ተመስገን አንተ ጌታችን ነህ ተመስገን ጌታ ሆይ እናከብርሃለን ሌላ ምንልህ የለም ተመስገን ጌታ ሆይ ከወራት በፊት ስንጀምር ብዙ ጌታ ሆይ የፈራናቸው እግዚአብሔር የዘላለም አምላክ እንዴት ሆነዋለሁ እንዴት ወጣዋለሁ እንዴት ወርደዋለሁ እንዴት አረጋዋለሁ ያልናቸው ነገሮች ዛሬ ስናስባቸው ኢቭን ጌታ ሆይ የሉም በነበሩበት እግዚአብሔር ሆይ እንደ ተራራ የከበዱን ከፍ ብለው የታዩን የነበሩ እግዚአብሔር የዘላለም አምላክ በእውነት ያልተፈቱ የመሰሉን ቋጠሮች ውል የነበራቸው ያልመሰሉን ጫፍ የነበራቸው ያልመሰሉን መጀመሪያ የነበራቸው ያልመሰሉን ብዙ ነገሮች እግዚአብሔር ሆይ ዛሬ ስናያቸው እግዚአብሔር ሆይ እንደ ታሪክ ተረስተዋል እግዚአብሔር ሆይ ኢቭን እንኳን ለምን እንዳለቀስን እስከማይገባን ድረስ ወስደሃቸዋል አንተ አቀላሃቸዋል አንተ አንከባለሃቸዋል አንተ በእውነት ቀላል አርጋሃቸዋል ለስም ክብር ይሁን ለስም ክብር ይሁን ለምሕረት ክብር ይሁን ለጸጋህ ክብር ይሁን ለእጅ ሥራ ክብር ይሁን አንተ ባለውለታችን ተመስገን ጌታ ሆይ ተመስገን ጌታ ሆይ ተመስገን ዛሬም አባ እንልሃለን አባታችን ነህና እግዚአብሔር ሆይ ልጆችንንና እናመሰግንሃለን ክብር ላንተ ይሁን ለዘላለም ከፍ በል ይሄ ምሽት ባንተ የተባረከ ይሁን እግዚአብሔር የዚህ ቃል እውነት በሕዝብህ ልብ ውስጥ እንዲታተም በጌታ በኢየሱስ ስም ጸልያለሁኝ ጌታ እግዚአብሔር ሆይ ነገን ስንጀምር ጌታ ሆይ እንደ ሰው ረጅም ነው አሁንም ስናየው እንደ ሰው ረጅም ነው እግዚአብሔር ገና ያልነካነው ነው ገና እግዚአብሔር ሆይ ያልጀመርነው ነው ግን ጌታ ሆይ ትላንትም ዛሬም ነገም ባንተ ፊት አሁን ነውና ጌታ እግዚአብሔር ሆይ በዚህ የክብርህ መንፈስ በዚህ የመገኘት መንፈስ የሕዝብን ልብና መንፈስ እንድታነሳ ጸልያለሁኝ ይህን የማይወድ የሕዝብን ደስታ የማይወድ አውሬ የተወጋ ይሁን እግዚአብሔር የዘላለም አምላክ ባንተ ያለውን የዘላለም ፕሮግራም ከልባችን ለመስረቅ እግዚአብሔር ሆይ የሚተጋ የአውሬ ጉልበት የተወጋ ይሁን
ጌታ ሆይ በእውነት ጌታ ሆይ አይኖቻችን ከዘላለሙ ነገር ላይ ተነስተው እግዚአብሔር ሆይ ለጥቂትና በጥቂት በሆነ ውስጥ እግዚአብሔር ታስረን በዛ ወጥመድ በዛ እስራት ውስጥ በዛ ሲስተም ውስጥ እንድንቆይ የሚያደርግ የአውሬ ደባ የተሰበረ ይሆን፣ የክፋት ስር የተመታ ይሆን። በዚህ ጨለማ የሕዝብን መሰብሰብ የማይወድ ክፉ በጌታ በኢየሱስ ስም የተመታ ይሆን። እጸልያለሁኝ ጌታ ሆይ ልጆቻችንን በዚህ አዳራሽ በዚህ አካባቢ በሰላም የተጠበቁ እንዲሆኑ እግዚአብሔር ሆይ ጫወታቸው ቆይታቸው እግዚአብሔር የሚያደርጉት ነገር ሁሉ የተባረከ እንዲሆን በኢየሱስ ስም እጸልያለሁኝ። ጉዳት እንዳይሆን እጸልያለሁኝ። ስብራት እንዳይሆን እጸልያለሁኝ። ለቅሶ እንዳይሆን እጸልያለሁኝ። እግዚአብሔር እጅህ ጌታ ሆይ ለበረከት በልጆቻችን ላይ እንዲሆን እጸልያለሁኝ። እነሱን በሚረዱ በሚያስተምሩ ላይ ጸጋህ እንዲሆን እጸልያለሁኝ። በዚህ ባለነው ላይ እግዚአብሔር ሆይ በልባችን በመንፈስ እግዚአብሔር ሆይ አንተ አልፈህ እግዚአብሔር ሆይ በልባችን ላይ እውነትን ታትመው ጸለይኩኝ በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። በጣም አጠር ያለ የእግዚአብሔርን ቃል ነው ምነግራችሁ። ይሄ አንደኛ ጴጥሮስ ምዕራፍ 5 ላይ ያለውን አሁን ያነበብኩላችሁ ቃል ከማካፈሌ በፊት እንዲሁ አዲስን ነገር አዲስን ዓመት አዲስን ጊዜ አዲስን ሁኔታ ሰው ሲቀበል ቢያንስ በሶስት አይነት ሁኔታዎች በሶስት አይነት ኤክስፔክቴሽን በሶስት አይነት ሳይኮሎጂ በሉት በሶስት አይነት አመለካከት በሉት በሶስት አይነት አጠባበቅ በሉት በሶስት አይነት እሳቤ በሉት ብቻ በሶስት አይነት አእምሮ በሉት ለኔ ይህን ቃል ሳነብ ያሰብኩት ማለት ነው። በተለይም ደግሞ እንዲህ አይነትን እንደኛ አዲስን ዓመት የሚቀበሉ ሰዎች ቢያንስ በሶስት አይነት አእምሮ በሶስት አይነት እሳቤ አዲስን ዓመት ይቀበላሉ ብዬ ለማሰብ ሞክሬያለሁኝ። እናንተ ከዛም አብልጣችሁ ልትመለከቱ ትችላላችሁ። አንደኛው በተለይ ካለፈው ዓመት ከአሮጌው እንደሰው ከአሮጌው ዓመት ካሳለፉት ዓመት ካለፈው 12 ወር ካለፈው ብዙ ደቂቃዎች ካለፉት ብዙ ሰዓቶች ካለፉት ብዙ ሳምንታቶች ካለፉት ብዙ ወራቶች ወይንም ደግሞ ቀናቶች ካሳለፉት በዛውስ ካለፈባቸው ነገር በተለይ ደግሞ ካለፉበት ውጣ ውረድ ካለፉበት አስቸጋሪ ጊዜ ካለፉበት የጨለማ ጊዜ ካለፉበት የሐዘን ጊዜ ካለፉበት የስብራት ጊዜ ካለፉበት የድንጋጤ ጊዜ ካለፉበት ስብራት ድርቀት ሊሆን ይችላል፣ ድካም ሊሆን ይችላል፣ አለማድረግ አለመሆን ሊሆን ይችላል። ብቻ በዚህም በዛ በሉት ካለፈው ተሞክሮ ይነሱና ሰዎች አዲሱን ዓመት ለመቀበል ይቸግራቸዋል። በስጋት ይመለከቱታል፣ በስጋት ያዩታል። አዲሱን ዓመት በሚቀጥለው ዓመት እንደ ትላንት ስብራት ይሆንብኝ ይሆን? እንደ ትላንት ለቅሶ ይሆንብኝ ይሆን? እንደ ትላንት ሐዘን ይሆንብኝ ይሆን? እንደ ትላንት ብቸኝነት ይሆንብኝ ይሆን? እንደ ትላንት ድካም ይሆንብኝ ይሆን? እንደ ትላንት አለማገልገል ይሆንብኝ ይሆን? እንደ ትላንት ህብረት አለማድረግ ይሆንብኝ ይሆን? ሌላም በሉት እናንተ ግን አዲሱን ዓመት አዲሱን ቀን አዲሱን ዘመን አዲሱን ጊዜ አዲሱን ሂደት ሰዋዊ በሆነ ሁኔታ ያለውን ይሄን አቆጣጠር ሰዎች ሲቀበሉ ከትላንትና ነገራቸው የተነሳ ነገን በስጋት ያዩታል፣ በጥርጣሬ ያዩታል። ድንጋጤ ይመጣብኝ ይሆን? ስብራት ይመጣብኝ ይሆን? ብቸኝነት ይመጣብኝ ይሆን? መጣል፣ መረሳት፣ ፍቅር ማጣት፣ መታሰብ ማጣት፣ ብቸኝነት ሌላም በሉት እናንተ ይሄ ይደርስብኝ ይሆን በሚል ስጋት በዚህም በዚያ የሚያምነው የማያምነው ሰው የተባለ አዲስ ነገርን ጋር ሳይደርስ ስለ አዲስ ነገር ሲያስብ በጥርጣሬ በስጋት በፍርሃት ነው ብዙ ጊዜ ሰው ከትንሹን እስከ ትልቅ የሚመለከተው። ለምን? ጠባሳው አንዳንዱ ጠባሳ ቶሎ ስለማይሽር አንዳንዱ ጠባሳ በዚህ ሀገር እንዳለ ዘመናዊ ሕክምና ቶሎ ተቀዶ ወዲያው የሆነ ሕክምና ተሰጥቶት እንደሚጠፋ ጠባሳ ሳይሆንበት አንዳንዱ ያለፈበት ተሞክሮ በዝማሬ የማያልፍ በሆነ ሞቅታ የማያልፍ በልብስ የማያልፍ በሆነ ነገር የማያልፍ ይሆንበትና ነገንም አዲሱንም ዓመት አዲሱንም ጊዜ አዲሱንም ዘመን የሚያየው በጥርጣሬ ነው። ነገ እንዲሆን ይሆን? ነገስ ሰው ይረሳኝ ይሆን? ነገስ ጎዳ ይሆን? ነገስ የኑሮ ሁኔታ ውስብስብ ይልብኝ ይሆን? ነገስ እንዲና እንደዛ ይሆን ብሎ በስጋት በጥርጣሬ ያየዋል። ይሄ ብቻ አይደለም። ከዚህ ደግሞ ትንሽ ፈቀቅ ያሉ ትንሽ ገፋ ያለ ደግሞ ነገር ያላቸው እምነትም ተስፋም ያላቸው ሰዎች ትንሽ እምነት ይዘው ትንሽ ተስፋ ይዘው ብዙ ስጋትና ፍርሃት ይዘው ደግሞ የሚቀበሉ የሚጠብቁም ይኖራሉ። በቃ ትንሽ
እንደው አንዳንድ የእግዚአብሔርን እርዳታ አንዳንድ የእግዚአብሔርን ጣልቃ ገብነት አንዳንድ እግዚአብሔር በሚገባቸው በማይገባቸው መንገድ ያደረገውን የሚያሰቡ ሰዎች ደግሞ በጥቂት ተስፋ በብዙ ስጋት፣ በጥቂት እምነት በብዙ ፍርሃት፣ በስጋትም በእምነትም፣ በተስፋም በፍርሃትም፣ በጥርጣሬም እንዲህ ባለ ሁኔታ መሃል ባለ ሁኔታ አንዳንድ እንባ የታበሰ ቀን ምናልባት እያሰቡ፣ አንዳንድ ድንገት ሳያስቡ የቀለለን ነገር እያሰቡ፣ አንዳንድ ባልገመቱት መንገድ የተነካ የተለወጠ ነገራቸውን እያሰቡ በስጋትም በእምነትም በፍርሃትም በጥርጣሬም አዲስን ዓመት አዲስን ጊዜ አዲስን ነገር አዲስን ሁኔታ ይቀበላሉ ሰዎች። ምን ይሆን? እንዴት ይሆን? ደግሞ እንዲሆኑ እንደዚህ ይሆን በሚል ደግሞ እንዲህ ባለ ተስፋ። ሌሎች አሉ ከዚህ ዳቅ ባለ ሁኔታ፣ ከዚህ ጨመር ባለ ሁኔታ፣ ከዚህ በተለየ መንፈስ፣ በተለየ አእምሮ፣ በተለየ እሳቤ፣ በተለየ ውሳኔ፣ በተለየ እምነት ደግሞ የሚነሱ ሰዎች አሉ። ኢየሱስ ጌታ ነው። ዛሬ በዚህ መንፈስ እንድንወጣ ነው ይሄን እውነት የምነግራችሁ። እነዚህ ሰዎች ደግሞ ፍጹም በሆነ ተስፋ ባለመቻላቸው የሚችለውን እያሰቡ፣ በጉድለታቸው ሙሉን እያሰቡ፣ ባልደረሱበት ነገር አልፎ የሚሰራውን እያሰቡ፣ ያልያዙትን ቀን በእጁ ያለውን እግዚአብሔርን እያሰቡ፣ በጊዜ ውስጥ እያለፉ በጊዜ ውስጥ የማይኖረውን የጊዜውን ባለቤት እያሰቡ ደግሞ በእምነትም በተስፋም የሚቀበሉ ሰዎች ደግሞ አሉ። አዲስ ዓመት እንደዚህ ነው ሰዎች በአብዛኛው የሚቀበሉት። ፍጹም በሆነ ስጋት በፍርሃት ብትጠይቁ፣ አንዳንድ ሰዎች እንደውላችሁ ብትጠይቁ አይዶን ምን ይዘው እንደሚመጣ አላውቅም፣ ግን ፈራዋለሁ፣ እንደው አላውቀውም፣ እንደው ኢቭን እደርሰው ይሆን 12 ሰዓት ኤኤም የሚለው አልፎ እደርሰው ይሆን የሚሉ ሰዎች ልትሰሙ ትችላላችሁ። ያን ትውስታ፣ ያን ጠባሳ፣ ያን ሐዘን፣ ያን ጉዳት፣ ያን ስብራት፣ ያን ብቸኝነት እያሰቡ ማለት ነው። አይ ይሄም ሊሆን ላይሆን ይችላል ይላሉ። የካሌብና የነ ካሌብ አይነት መንፈስ፣ የነ ኢያሱ አይነት መንፈስ ያላቸው እግዚአብሔር ላይ በመታመን የቆሙ ሰዎች ያልደረሱበትን ቀድሞ የሚነኩ የእምነት አይን ያላቸው፣ የተስፋ አይን ያላቸው፣ ህይወታቸውና እምነታቸውን በሚመጣው ቀን በሚመጣው ነገር ላይ ገና ባልደረሱበት ነገር ላይ ያላደረጉ፣ በዚህ ቀንን በፈጠረ ቀንን በሰራ ሕያው በሆነ በእግዚአብሔር ቃል ጉልበት ላይ ያደረጉ ሰዎች ግን አስቀድሞ በእምነት ኖ በእግዚአብሔር እችለዋለሁ፣ በእግዚአብሔር እደርሰዋለሁ፣ በእግዚአብሔር አልፈዋለሁ እያሉ ደግሞ በዚህ መንፈስ የሚቀበሉ ሰዎች አሉ። ወገኖቼ ዛሬ ምሽት በቀጣዩ የህይወት እርምጃችን ከዚህ በመጨረሻ ላይ ከነገርኳችሁ የእምነት የተስፋ በእግዚአብሔር የመታመን የመደገፍ ውሳኔ በሚመጣ እምነት ነው፣ በሚመጣ ድፍረት ነው ከዚህ ቤት በዚህ ምሽት መውጣት ያለብን ሁላችንም። ለምን? እግዚአብሔር በጊዜ ውስጥ ሳይሆን ከጊዜ በላይ ሆኖ በጊዜ ውስጥ ነገርን የሚይዝ የሚያከናውን የሚሰራ አምላክ ስለሆነ፣ እግዚአብሔር የትላንት እግዚአብሔር የዛሬ እግዚአብሔር የነገ ብቻ ሳይሆን እግዚአብሔር የዘለዓለም አምላክ ስለሆነ፣ የዘለዓለም ሰሪ ስለሆነ፣ ዘለዓለም ራሱ የታወቀው በእግዚአብሔር ስለሆነ እኛን ዛሬ ላይ ሆነን የዛሬ ዓመት ዲሴምበር በዚህ ሰዓት እንዴት ደርሰን በምን አልፈን በምን ሁኔታ ማናውቀው እንጂ እግዚአብሔር ፊት ትላንትና ዛሬም ነገም አሁን ነው በጌታ ፊት። ስለዚህ ወገኖቼ ይሄ የእግዚአብሔር ቃል የተነገረበትን ስትመለከቱት ጴጥሮስ ለማን እንደጻፈ ያው ታውቃላችሁ፣ ወደዛ ነገር አልገባም። ግን እንደዚህ ይላል፣ ስለዚህ እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ። እርሱ ስለእናንተ ስለሚያስብ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ራሳችሁን የምትገዙ ሁኑ፣ ንቁም። ጠላታችሁ ዲያብሎስ የሚውጠን በመፈለግ እንደሚያገሳ አንበሳ ይዞራል በሚለው ውስጥ አራት ነገሮችን ይነግረናል። ቶሎ ብዬ ልንገራችሁ። አንደኛው ጊዜ የናንተ አይደለም ይላል። የናንተ አይደለም። ስለዚህ እርሱ በወሰነው ጊዜ በዛኛው ትርጉም እንግዲህ ጊዜ በጊዜው ከፍ እንዲያደርጋችሁ። አንዳንድ ሰው ጊዜ የቤተ መንግስት ይመስለዋል። አንዳንድ ሰው ጊዜ የባለስልጣናት ይመስለዋል። አንዳንድ ጊዜ የራሱ ይመስለዋል። እንዲሁም አንዳንድ ጊዜ በእኛ አባባል ባለ ጊዜ የሚባሉ አሉ። ባለ ጊዜዎች ይባላሉ። አንዳንድ ሰዎች ባለ ጊዜዎች፣ ባለ ዘመኖች፣ ጊዜ ያነሳቸው የሚባሉ ሰዎች አሉ። ጊዜ ያነሳቸው፣ ጊዜ የሰጣቸው። እንደውም ተረቱላ አለን። ጊዜ
የጣለው ምን አይደለም ይባላል። እስከዛ ድረስ የጊዜ ጉዳይ ቀላል አይደለም። ልንገራችሁ፣ ጴጥሮስ ግን በዚህ ቦታ እንዲህ ነው የሚለው፣ ጊዜ ያንቺ አይደለም፣ ጊዜ ያንተ አይደለም። ለምንድን ነው የምትሰጋው? ለምንድን ነው የምትፈራው? ጊዜ ያንተ አይደለም፣ ጊዜ የእግዚአብሔር ነው። ጊዜ የእሱ ነው። ጊዜ የእግዚአብሔር ነው። ጊዜ የአምላክ ነው። ጊዜ ያንተ አይደለም። አንተ አልደረስክበትም። አንተ አልሰጠህም ጊዜን። አንተ አልሰራኸውም ጊዜን። አንተ አልፈበረከውም ጊዜን። አንተ አልገዛኸውም ጊዜን። መጽሐፍ ሲናገር እግዚአብሔር በምህረቱ ዓመታትን ያቀዳጃል ብሎ ነው የሚናገረው። ይህን አዲሱን ዓመት ስናስብ ጴጥሮስ እንደዚህ አለ፣ ጊዜ እናንተ አይደለም፣ ጊዜ እግዚአብሔር ነው አለ። ሌላው ከፍታ በጊዜ መለወጥ ውስጥ ሳይሆን ጊዜን በሚለውጠው የጊዜ ባለቤት ነው አለ ጴጥሮስ። ደግሞ ለምን በጊዜው ከፍ እንዲያደርጋችሁ ነው አይደለም የሚለው። እና ምን አለ? ከፍታ መቼስ ለውጥ ማለት ነው። በቃ ማለት ለውጥ ነው። በስጋ ነገር ሊሆን ይችላል፣ በመንፈሳዊ ነገር ሊሆን ይችላል። ማለት ለውጥ ነው እኮ ከፍታ። አንዳንድ ሰው የሚመስለው የሆነ ከሆነ ቤት ወደ ሆነ ቤት፣ ከሆነ ስልጣን ወደ ሆነ ስልጣን፣ ከሆነ ትምህርት ወደ ሆነ ትምህርት፣ ከሆነ የአካውንት መጠን ወደ ሆነ የአካውንት መጠን፣ ከመቶዎች ወደ ሺዎች አይደለም። እሱም ሊሆን ይችላል አንዱ፣ ግን እሱ ብቻ አይደለም። ለውጥ ከፍታ ሁለንተናዊ ነው። መንፈሳዊም ስጋዊም ነው። ስሜትም ሳይኮ ሁሉ በሁሉ ነገራችን የምናድግበት ከፍ የምንልበት የምንለወጥበት። እንደው የአንዳንድ ሰው እድገት ይገርመኛል። እናንተን አይደለም ሌላ ቦታ ያሉትን ነው። ማለት በሆነ አቅጣጫ ብቻ የሚያድግ ሰው አለ። ኳሻኮን እንደያዘው ሕፃን ጭንቅላቱ ብቻ የሚያድግ እውቀት ብቻ የተሞላ መንፈስ የሌለው አምላክን የማያከብር የእግዚአብሔር ፕሮግራም በህይወቱ የሌለ በአእምሮ የሌለ በእውቀቱ መሃል የሌለ ያ ሰው ከንቱ ነው። እውቀት ጭንቅላት ነው የሚያሳብጠው፣ መንፈስን አያሳድግም። ይው ከፍታን ስናስብ ሁልጊዜ ማሰብ ያለብን የከፍታ የለውጥ ባለቤት እግዚአብሔር ነው። በራሳችን አይደለም ነገር የምንቀይረው። በጊዜ ውስጥ ነገር በሚቀይር ነው እግዚአብሔር ነገርን የሚቀይረው። ራሱ እግዚአብሔር ነው የሚቀይረው። ስለዚህ በጊዜው የጊዜው ባለቤት ከፍ እንዲያደርጋችሁ በዚህ ዓመት ምንድነው ውሳኔ? እንትን አደርጋለሁ እንትን አደርጋለሁ ሳይሆን እሱ በእኔ እንትን ያደርጋል ብንል ራሳችንን ተለውጠን እናገኘዋለን። ብዙ ጊዜ በራሳችን ወስነን ነው እኔ ከዚህ ከአንድ ጀምሮ በቃ በየቀኑ 4 ምዕራፍ አነባለሁ። ጥሩ ነው፣ ጥሩ ውሳኔ ነው፣ ጥሩ ጅማሮ ነው። ግን ባለቤቱንም አብሮ ከጌታዬ ጋር እጀምረዋለሁ ብንል እግዚአብሔር በሕይወታችን ለውጥ ያደርጋል። አሁን ስለ ከፍታ ሲያወራ ከፍታን ከሰው አትጠብቁ፣ ከፍታን ከቤተ መንግስት አትጠብቁ፣ ከፍታን ከሆነ ቦታ አትጠብቁ፣ ለውጥን ከሆነ ቦታ በሆነ ቦታ አትጠብቁ፣ እድገትን ከሆነ ቦታ አትጠብቁ። እድገት፣ ከፍታ፣ ለውጥ፣ ከፍ ማለት መለወጥ፣ ማደግ በእግዚአብሔር ነው ይላል። በጊዜ ባለቤት ነው ይላል። በጊዜው ከፍ እንዲያደርጋችሁ። ስለዚህ እንዲህ ነው የሚለው ከፍታ በጊዜ መለወጥ። አንዳንድ ሰው ይመስለዋል ማለት በቃ ይሄ 2026 አንዳንድ ፖስተሮችን ታያላችሁ አይደል? በቪዥን እያየሁ አይደለም። ያ ማለት ያሉትን ፖስተሮች አሉ፣ የሚለጠፉ ፖስተሮች። የመጠርመስ ዓመት፣ የመስበር ዓመት፣ የመነሳት ዓመት፣ የከፍታ ዓመት። ከፍ የሚያደርገው ተረስቶ ዝም ብሎ በአየር ላይ ከፍ ለመሆን ከፍ ለማለት በሰማያዊ በቢጫ ፖስተር ታያላችሁ። ኖ ከፍታ በጊዜ ባለቤት በእግዚአብሔር ነው ያለ። ለውጥ ያለው በሱ ነው። ስለዚህ አዋጅ አይደለም የምንናገረው፣ እውነት ነው። እውነቱ ደግሞ ምንድን ነው? እግዚአብሔር የጊዜ ባለቤት ነው። የጊዜ ባለቤት ብቻ አይደለም፣ በጊዜ ውስጥ ለውጥን፣ መለወጥን፣ ማደግን፣ መለወጥን፣ ከፍታን፣ ከፍ ማለትን፣ ከትላንትና የሆነ ስቴፕ ወደ ሌላ የህይወት ስቴፕ መምጣትን የሚሰጥ እግዚአብሔር ነው። እንደውም አንድ እግዚአብሔር ሰው እንደዚህ ያለ አንደኛ ቆሮንቶስ ላይ ሲናገር ጳውሎስ እንደዚህ እኮ ነው ያለው። ማለት አጵሎስ አጠጣ፣ ጳውሎስ ተከለ፣ አጵሎስ አጠጣ ካለ በኋላ እግዚአብሔር ምን ያደርግ ነበር? ያሳድግ ነበር፣ ከፍ ያደርግ ነበር፣ እንዲታይ ወደ ከፍታ ያመጣው ነበር። አንዳንድ ሰው አጀብ ይፈልጋል ከፍ ለማለት፣ አንዳንድ ሰው አጀብ ይፈልጋል ለመለወጥ፣ አንዳንድ ሰው የሆነ ቴክኒክ ይጠቀማል። የሆነ አይደለም። በዚህ ዓመት ልንገራችሁ፣ እግዚአብሔር የውስጥም የውጭም ለውጥ በህይወታችን ያመጣል። ለምን? የጊዜ ባለቤት ስለሆነ።
እግዚአብሔር ያሳድጋል፣ እግዚአብሔር ይለውጣል፣ እግዚአብሔር ከፍ ያደርጋል፣ እግዚአብሔር ያነሳል። ብዙ ትንቢት የሰማችሁ ግን ለውጥ ያላያችሁ ያለ እግዚአብሔር ነው ትንቢቱን የሰማችሁት። እስቲ ከእግዚአብሔር ጋር ያንን ትንቢት አውጁት። እግዚአብሔር በሕይወታችሁ ለውጥን ያመጣል። ችግር የለብኝም ለትንቢቱ፣ ግን እግዚአብሔር ግን የለውጥ አምላክ ነው። ስለዚህ ከፍታ በጊዜ መለዋወጥ አይደለም። በጊዜ መለዋወጥ አለ 2016 ምንም አያመጣልንም እግዚአብሔር በዛው እስካላለፈ በስተቀር። እግዚአብሔር ጣቱን፣ እግዚአብሔር ምሕረቱን፣ እግዚአብሔር በጎነቱን፣ እግዚአብሔር እጁን ጣል ካላደረገበት እናገራለሁ ስለ እጁ በኋላ ዝቅ ብዬ እዛው ላይ ስለሚናገር የጊዜ ባለቤት እሱ ነው። የከፍታን መንገድ ደግሞ ይናገራል ጴጥሮስ። ዝም ብሎ በማወጅ አይደለም፣ በማሳወጅም አይደለም፣ በመተንበይም በማስተንበይም አይደለም ይላል ጴጥሮስ መሰለኝ። አይደለም ተለወጡ ነው አሁን እያለ ያለው። አይደለም ብዙ ትንቢት በመስማትም አይደለም። ከፍታ በራሱ የእግዚአብሔር ነው፣ ደግሞ ከፍታ መንገድ አለው ይላል። እንደዚህ ብሎ ነው የሚናገረው። ሶስተኛው የከፍታ መንገድ ዝቅታ ነው ይላል። ለምን እንደዚህ ብሎ ነው የሚናገረው? ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። የቀድሞ ትርጉም ዝቅ አርጉ፣ ትሑት ሁኑ፣ ደፋ በሉ፣ አንገታችሁን ዝቅ አርጉ። እስከዚህ ያደረሳችሁ እሱ ነው። ከፍ አትበሉበት፣ ትከሻችሁን አታንሱ፣ ዝቅ በሉ፣ አዋርዱ፣ ትሑታን ሁኑ። በአዲሱ መደበኛ ትርጉም ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አርጉ። የእግዚአብሔር እጅ ብርቱ ነው። የእግዚአብሔር እጅ ብርቱ ነው። ፈርዖንን ያንበረከከ እጅ ነው። ብልጣሶርን ንጉሥ ሆኖ በግርማው እንዳለ ዙፋን ላይ እንዳለ ነው። ቁጥር 1 ቁጥር 2 ራሱ ላይ የለቀቀው የተንቀጠቀጠው የተፍረከረከው ስጋ ነፍሱ የተንቀጠቀጠው አንድ እጅ አይቶ ነው። ብርቱ እጅ አይቶ ነው። ጣት ሲጥፍ አይቶ ነው። የእግዚአብሔር እጅ ብርቱ እጅ ነው። ትንሹን ደመና ብዙ ያደርጋል። ረሃብን ያስታግሳል። ድርቅን የሰበረው በትንሽ እጁ ነው እግዚአብሔር። የእግዚአብሔር እጅ ብርቱ ነው። የሰው እጅ አትፈልጉ፣ ዝቅ በሉ። የገንዘብ የእውቀት እጅ አትፈልጉ፣ ዝቅ በሉ። ትሑታን ሁኑ፣ ዝቅ በሉ። አንተ ነህ የምትችል እኔ አይደለሁም በሉ። አንተ ነህ ዋና እኔ አይደለሁም በሉ። ያለኝ አይደለም አንተ ነህ በሉት። ዝቅ በሉ አለ። የከፍታ መንገድ፣ የመለወጥ መንገድ፣ የማደግ መንገድ ይሄ ነው አለ ጴጥሮስ። ዝቅ ማለት ነጠላ ለብሰህ 7 እየደገምክ እንዲህ አትበል። ትህትና የህይወት መገለጫ ይሁን፣ የውስጥ ይሁን። ትህትና ውጫዊ አይደለም። ትህትና የውስጥ ነው። ትህትና እጅ ወደ ኋላ አጥፎ መሄድ አይደለም። ትህትና የልብ ስብራት ነው። እግዚአብሔር የሚመለከተው አንገታቸውን ወደ ሰበሩት አይደለም፣ ልባቸውን ወደ ሰበሩት ነው። ሄዳችሁ ኢሳይያስ መጽሐፍን የመጨረሻው ምዕራፍ ላይ ሄዳችሁ ተመልከቱ። በቃሌ ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ወደ እሱ እመለከታለሁ። ብርቱ እጄ ልትረዳው ትመጣለች ማለቱ ነው። በሌላ ማለት ትህትና እንዴ ወገኖቼ፣ ትንሽ እኮ ስንቀይር ነው እኮ መከራ እኮ የምናበላው። መከራ ትንሽ ስናቅ ሰው አናናግርም፣ የሰው ጉሮሮ ላይ እንቆማለን። አንድ ጊዜ እንደዚህ ቤተሰብ እዚህ ሀገር ነውና አንድ ቁጭ ብለን መቼስ እዚህ ሀገር ቀልድ ብዙ ጊዜ ቆይቶ ነው የሚገባን፣ ያው እኔም እየተቀላቀልኩ ስለሆነ ማለት ነው። እና እንደዚህ እየተጫወትን አረ ጉሮሮዬ ላይ ቆምሽ ተይኝ አልኳት። እየተናገርኩ ስለነበረ የሚስቴ ዘመር ናት እንዳትነግሩብኝ እሺ። እና ታወራለች አላናግራለች ማለት ነው። በጣም በቃ እንዴ አረ ጉሮሮዬ ላይ ቆምሽ ዋት አለችኝ። እንዴ አንተ እዛ ጋር እኔ እዚህ ጋር የት ነው ጉሮሮ ላይ ቆምኩት አለች። አንዳንድ ሰው እንደዛ ማለት እሷ እንደዛ ናላችሁ አይደለም ትዕቢተኛ። አንዳንድ ትንሽ አውቆ ብዙ ነው የሚያወራው። እናንተን አይደለም ታውቃላችሁ። ማለት የትህትና መንገድ ጠፍቷል እኮ በጣም እኮ ጠፍቷል እኮ እንዴ በጣም ጠፍቷል እኮ። በስመ አብ በእውነቴን እኮ ነው የምልህ፣ በጣም ጠፍቷል እኮ የትህትና መንገድ። እንዴ ማን ነው ተጎትቶ የሚቀመጥላችሁ አሁን? በጣም ከባድ እኮ ነው። በስመ አብ። ኤኒዌይስ ጴጥሮስ ምንድን ነው የሚለው? ከፍታ መንገድ አለው ይላል። ለውጥ መንገድ አለው። አንዳንድ ነገር እኮ ቁልፉ የተያዘው ልባችን ላይ እኮ ነው። ሰይጣን እኮ አልያዘው፣ ሰው እኮ አይደለም አንዳንዱ ነገር የያዘው።
በእውነት አንዳንድ ቋጠሮ እኮ ከኛ ልብ የተነሳ እኮ ነው እንትን ያለው እኮ የትዬ አራተውት እንሁን በመድኃኒዓለም እንነሳ እንጂ ለትልልቅ ሰው አንዳንዴ ጥሩ እኮ ነው እንዲህ ብድግ እንበል እንዴ አሁን እንኳን ለእግዚአብሔር ለሰው መነሳት እኮ ችግር ሆኗል እኮ አሁን ወገኖች ዝቅ እንበል የጊዜው ባለቤት ከፍ ያደርገናል በእውነት ከፍ ያደርገናል አይኑ ካለ ሰው እኮ በቃ አይመለስም እኮ በእውነት አይኑ ብላ ከጀመረች አታቆምም እኮ ኖ እውነቴን ነው እንዴ አረ ልባችንን እናውርደው በእውነት እናውርደው ልባችንን ዝቅ እንበል እንዴ አወክ እንጂ እኮ ሌላ ዕውቀት አለ ያላወኩ ያልደረስክበት ገና እኮ ያላለቃል ያልደረነገ ያልነካው አለ በስመ አብ እንዴ ገና እኮ ያልተነካው ዕውቀት አለ እንዴ መች ለበስክና ገና ያልተለብ ማለት ገና እኮ አለ ያልተለበሰ እኮ አለ እንዴ ብርቅ ነው እንዴ አረ እናንተን አይደለም ፊታችሁን አታርዝሙ እኔ ውጪ ስላሉት ነው ማወራ ግን ትህትና መንገዱ ነው ለከፍታ ይላል ጴጥሮስ አላውቅም እንደዛ ነው የሚለው ይሄ ዓመት እስቲ እግዚአብሔርን በትህትና አንተ ከፍ በል ታይልን የመጀመሪያውን በቃ እኔ አንተን በህይወታችን እኔ በቤታችን እኔ በቤተ ክርስቲያን እኔ በአገልግሎታችን እንዴ ታረም አይታረምም እኮ ሰው እንደው ይሄን ነገር ብታስ አይሻይልም እኮ ሰው እንዴ አንዴ ከጨረሰ ለነገሩ ሰው 12ኛን ከጨረሰ ድገም ብትሉት እኮ አይደግምም አንዳንድ ነገር ላይ እኮ ሰው እንደዛ ሆኗል እንዴ ምን አለ እዚህ ጋር እንደዚህ ማለት ጥለነው እንድንሄድ ነው መሻገር ይያልና አይደለ ጥለነው እንድንሄድ ነው እና እንደው ዝቅ እንበል እንሰማማ ምን ችግር አለ እንኳን ታላቅ ታናሽን ብንሰማስ ምን ችግር አለ ዝቅ እንበል እግዚአብሔር ለትሑታን ጸጋን ይሰጣል ስለዚህ የከፍታ መንገዱ አለ ጴጥሮስ ዝቅታ ነው ትህትና ነው ነጠላ ማንጠፍ አይደለም መንዘፍዘፍ አይደለም እጅ ማጠፍ አይደለም አለ እሺ ሌላስ በጣም የምወደው ትንሽ እሱ ልናገር ባልደረስክበት አትኑር አለ ምን ማለት ነው እንደዚህ አለ እርሱ ስለናንተ ስለሚያስብ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት አለ ጭንቀት ወደ ኋላ ነው ወደፊት ነው አሌክስ ወደፊት ነው ማለት የትላንትና ትሬስ የሚያደርገን የሚከታተለን የሆነ የምንፈራው ታውቆ ምናምን ብንልቆ ትላንትና አይደለም የትላንትናው ዛሬና ነገ መጥቶ ነው እኮ አይደል ስለ ነገ እኮ ነው ጭንቀት ስለ በኋላ እኮ ነው ጭንቀት አንዳንድ ሰው አሁን ወደ ትዳር ውስጥ ሲገባ የደበቀው የትላንት የሆነ ነገር ቢኖረው ስለ ትላንት አይደለም እኮ ጭንቀቱ የትላንትናው ዛሬና ነገን ያበላሻል ነው ልክ ነኝ አይደል ያበላሻል ብሎ ነው ጭንቀት የነገ ነው ጴጥሮስ የነገ ነው ጭንቀት እና ምን አለ ባልደረሳችሁበት አትኑሩ አለ እንዴ አሜን አትሉም እንዴ አልደረሳችሁበትም ለምን ጊዜው እናንተ አይደለም ጊዜው የእግዚአብሔር ነው ያው ኃይለኛ የሆነው የእግዚአብሔር ነው ጊዜው እና ተበድራችሁ ከትላንትና ከነገ አትኑሩ ዛሬ ቅድም እንደተባለው ሐሴት ማለት እዛ ጋር ሳትደርሱ ደስታችሁን አታስወስዱ እንዴ አትበደሩ ጭንቀት እኮ ከነገ ተበድሮ ዛሬ መኖር ማለት ነው እሺ የገባው ሰው አዎ እንደዛ እኮ ነው እንደዛ ነው የሚለው ጴጥሮስ እንዴ ከነገ ተበድራችሁ አትኑሩ እንዴ አሜን በሉኝ እንጂ ትንሽ ልናገር አሜን በሉኝ እስኪ እንዴ ጭንቀት እኮ እንደዛ ነው ብድር እኮ ነው እንዴ ብድር እኮ አሁን ወስደ አሁን አትከፍልም እኮ እንዴ ብድር ማለት አትበደሩ ከነገ ከተበደራችሁ አጠገባችሁ ያለውን ሰው ትረብሻላችሁ መዘመር አትችሉም ሐሴት የተባለውን ነገር መለማመድ አትችሉም ማገልገል አትችሉም ኢቭን መቆም አትችሉም እግዚአብሔር የሰጣችሁን የዛሬን ደስታ ማጣጣም አትችሉም ማለቱ እኮ ነው ከነገ ስትበደሩ ስትጨነቁ እንዴ በኔ መኑ በእግዚአብሔር መኑ አትጨነቁ ልባችሁ አይታወክ በሌላ ስፍራ ልባችሁ አይጨነቅ አይፍራ ይላል መጽሐፍ ሲናገር ያመኑትን እኮ ነው የሚለው ጥሎል ይሄን ነው በቃ እኮ ሄዳለሁ ብሏል ሊለየን ነው ነገ ምን እንሁን ነው እኮ እነ ጴጥሮስ ሐዋርያቱ የነበሩበት ዮሐንስ ወንጌል ከ13 በኋላ ሄዳችሁ 14 15 16 17 ብትመለከቱ ትልልቅ ነገሮች አንድ ሰው ሊለይ ሲል
ትልልቅ ነገር ያስተማረባቸው ምዕራፎች ናቸው። እንደሱ ወደዛ አልሄድም ዛሬ። ግን እዛ ውስጥ የጠቀሳቸው ነገሮች አሉ። አለመጨነቅ፣ አለመፍራት፣ ሰላም። እንዴ ለተጨነቁ ለፈሩ ነገ እሱ ሲሄድ ምን ይሆናል አሉ። ከነገ ለተበደሩ ሰዎች ሰላሜን እሰጣችኋለሁ፣ እኔ ሄዳለሁ፣ ሰላሜን እሰጣችኋለሁ፣ ሰላሜን ሰጥቼ አልወስድባችሁም ነው ያለው። ሁለት ሰው አሜን አለ። አሁን 10 ደረሳችሁ። እስኪ አሜን በሉ በደም። ማለት የተባለው ለተጨነቁት እኮ ነው። እንዴ ያ 3 ዓመት ተኩል ነገር ጥለው ሁሉን ነገር ትተው የተከተሉት ጌታ፣ የተማመኑት ጌታ፣ ጠዋት ማታ የሚያዩት እንዴ ሰዎች እኮ የዋዛ አይደሉም እኮ። እንዴ ማዶ ተሻገሩ ሲላቸው ራሱ እኮ በግድ እኮ ነው ሲሄዱ የነበሩት እኮ። እንዴ ቀላል ማለት ለሱ ብለው እኮ ነው ጥለው ሄዱት እኮ የመጡት እኮ ሁሉን ነገር። አሁን ሊሄድ ነው ሲላቸው ትልልቅ ነገር ሲያወራቸው ተጨነቁ። ማለት ምንድነው የሚሆን? እና ከነገ ተበድረው መኖር ጀመሩ። ስለዚህ ኢየሱስ በነዛ ምዕራፎቹ ስትመለከቱ አጽናኝ አለ ይላቸዋል። በቃ ማጽናናት እኮ ነው። ይመጣል ይላል። እኔ ብሄድ ይሻላችኋል ይላቸዋል። አጽናናችሁ፣ ያጽናኙ ከእናንተ ጋር ነው የሚሆነው ይላቸዋል። እንደውም ዓለም አያውቀውም ይላቸዋል። በእናንተ ውስጥ ነው የሚኖረው። አጽናኝ እኮ ነው። እነሱ ስለፈሩ፣ ስለደነገጡ፣ ስለተጨነቁ አቤት ጭንቀት፣ አቤት ጭንቀት ይኖራል አላቸው። ቤት አላችሁ አላችሁ። አይገርም? ማለት ቤት እሰራላችኋለሁ፣ በአባቴ ቤት ብዙ ያወራቸዋል። ከዛስ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ 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 እተውላችኋለሁ አለ። በቃ እተውላችኋለሁ ሰላም። አትደንግጡ። 2026 አትደንግጡ። ለምን? የጊዜ ባለቤት እግዚአብሔር ነው። አትደንግጡ። በቃ እግዚአብሔር ሁሉን ያያል። እግዚአብሔር ሁሉን ይቆጣጠራል። ያውም እጁ ብርቱ ናት። እግዚአብሔር ከብርቱ እጅ በታች ነው የሚለው መጽሐፍ። ኢየሱስ ጌታ ነው። እንዴ ስናፕ ነው ምንድን ነው ይሄ? ኢቢቲ ስናፕ ምና ይሄ አሁን ባለፈው ሰሞን ሊቀር እንዴ ስንት ቅዱሳን ናቸው ያለቀሱት። እግዚአብሔር መኖሪያ ነው። ይውሰዱት ኢቢቲውን፣ ምን ችግር አለ? ትላንት በሱ ነው እንደ ኖርከው። እግዚአብሔር የመኖሪያችን ነው፣ ያውም የዘላለም መኖሪያችን ነው። ህይወትን አይወስኑልንም። እግዚአብሔር አንዴ ህይወታችንን ይዞታል። ስለዚህ አትጨነቁ አለ ጴጥሮስ። ከነገ ተበድራ ባልደረሳችሁበት፣ እንደውም በቃ እንዲህ ነው ያለው፣ ባልደረሳችሁበት አትኑሩ። እንደውም ለዚህ አይደል በሌላ ስፍራ ሲናገር ነገ ስለራሱ ይጨነቃልና። በቃ ነገ ስለራሱ ይጨነቃል። ኢየሱስ ጌታ ነው። ስለዚህ ጊዜ እናንተ አይደለም አለ። የጊዜ ባለቤት እግዚአብሔር ነው አለ። በጊዜ ውስጥ የሚለወጥ ነገር የለም። እግዚአብሔር ነው በጊዜ ውስጥ ነገር የሚቀይር አለ። ከዛ ቀጠለና የከፍታ መንገዱ ትሕትና ነው አለ። ባልደረሳችሁበት አትኑሩ አለ። ታዲያ ይህን ሁሉ ዘበዘብከን ምን እናደርግ ጴጥሮስና ፓስተር ጀርመን ለምትሉኝ 3 ነገሮች ልንገራችሁ። ዝቅ ብላችሁ ተመልከቱት። ኢየሱስ ጌታ ነው። እንግዲህ ካለ በኋላ ይህን ሁሉ ተናግሮ የሚያስጨንቃችሁን ሁሉ ማዕከል የሆነችው ቃል ማለት ነው በእርሱ ላይ ጣሉት አለ። እኔም አሁን እሱን ነው የምላችሁ። በቃ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በቃ ጣሉት። ለምን? አሳቢ አምላክ አላችሁ። አሳቢ አምላክ አላችሁ። ለምንኖርበት አይደለም። መጽሐፍ እንደሚል በዘላለም ቃል አስቦ ነው የወለደን። አቤት 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 አቤት! በዘላለም ቃል ነው እኮ አስቦ የወለደን። እኛ ስለ 2026 አይደለም። ያንቺ ነገር ከ2026 ያልፋል። ያንተ ነገር የኔ ነገር ከ2026 ያለፈ ነው። የእግዚአብሔር ፕሮግራም በ2026 የተጠቀለለ አይደለም። የእግዚአብሔር ፕሮግራም በዘላለም ውስጥ የተጠቀለለ ነው። ኧረ አሜን በሉኝ በደም። በዘላለም ውስጥ የተጠቀለለ ነው። ቅድም ዘመርን እኮ የሚገርም በዘላለም ውስጥ የተጠቀለለ ነው። መዳናችን፣ ህይወታችን፣ ክብራችን በሱ ውስጥ ነው የተጠቀለለው። እኛ እኮ ለ2026 ነው እኮ አሁን አይደል? የእግዚአብሔር ፕሮግራም 2026 ላይ ተጠቀለለ። ጣሉት በርሱ ላይ እና ምን እናድርግ? አንደኛ በአዲሱ መደበኛ ትርጉም ራሳችሁን የምትገዙ ሁኑ አለ። በዛኛው በመጠን ኑሩ አለ።
አንድ በመጠን ኑሩ። ባለ ጊዜው በጊዜው ውስጥ ነገራችሁን ከፍ እንዲያደርግ እንዲቀየር በትህትና መንገድ እየሄዳችሁ ራሳችሁን እያዋረዳችሁ ባለመጨነቅ እየኖራችሁ አንድ በመጠን ኑሩ ወይም ራሳችሁን ግዙ። እንደዚህ ሀገር ልቅ የሚያደርግ ሀገር የለም ሰው ካልገዛ። ይቅርታ ለተጠቀምኩት ቃል ምን ማለት ነው? ምን ማለት ነው? ያለፈው ወር 10 ብር የነበረ ዕቃ 9 ብር ከ99 ሳንቲም ሆኗል ከተባለ አይናችን ተጎልጉሎ ይወጣል። 99 ሳንቲም ናት እኛን የቀየረችን፣ ስሜታችንን ከፍ ያደረገው፣ ስሜታችንን ያነሳሳው። 10 ብር ነበር 9 ብር ከ99 ሳንቲም በተለያየ አይነት መንገድና ሁኔታ በኢሜላችን በስልካችን በስቶር ስትሄዱ ይለጥፉታል፣ ይሉታል። አቤት የአይንም ቅናሽ አለ እንላለን። አንድ አይነት ነገር፣ አንድ አይነት ከለር፣ አንድ አይነት ቁጥር ስንት ነው ቤታችን ያለው? 17 አንዳንዱ ቤት ያለው፣ 26 አንዳንዱ ጋር ያለው። እንዴ መለስተኛ ጫማ ቤት እኛ ሀገር ይሆናል አንዳንዱ ቤት ያለው። ራስን ባለመግዛት በመጠን ባለመኖር። እንዴ አንዳንድ ሰው ራሱን ሳይገዛ ይገባ ይጭር ይጫር ይጭር ያስጭር ይጭርና መጨረሻ ላይ ተንጨርጭሩ ነው የምታገኙት። ከዛ በኋላ የጸሎት ጥያቄው ብዛቱ እንቅልፍ እያጣ ቅድም ያለውን ደስታ ማጣት፣ ቅድም ያለውን እረፍት ማጣት፣ ቅድም ያለውን ነገ በዚህ አይነት ሁኔታ እንትን ደርሶ ኢንተረስቱ ሆኖ ሌላ መከራ ውስጥ መግባት። ለምን? በመጠን ባለመኖር። እኔ ስለ አለማመን አላወራውም፣ ግን ስለ ዲሲፕሊን ነው እያወራ ያለሁት። ጴጥሮስ ስለ ዲሲፕሊን ነው የሚያወራው። ስለ ዲሲፕሊን ራስን ስለ መግዛት። እንዴ አንዳንድ ሰው አንዱ ስላደረገ ያለመጠን የሆነ ነገር ውስጥ ራሱን ይከታል። ለዚህ ነው አለመጠን ራሳችሁን በመጠን ባለመሆን ራስን ባለመግዛት ማለት ነው። በሌላ አማርኛ የሆነ ነገር ውስጥ አትክተቱ። ለምን? በዛ ትፈተናላችሁ። በኋላ ጴጥሮስም የሚናገረው እሱን ነው የሚለው። አለመጠን መኖር አንዱ ትልቁ ችግር እግዚአብሔር እንዳይሰራ ያደርገዋል። ሁለተኛ ለጠላት ነው አሳልፎ የሚሰጠን። ጠላት ቀዳዳ ያገኛል። በነገራችን ላይ በመጠን አለመኖር አንዱ ምክንያት የውድድር መንፈስ ነው። ውድድር መንፈስ የውድድር መንፈስ እዚህ ቤት የለም፣ ችግር የለም፣ እኛ መካከል የለም፣ ሌላ ቦታ ስላሉት ነው የማወራው። በጣም የውድድር መንፈስ እንዳንመጥን፣ እንዳንገዛ ራሳችንን እንዳንመጥን፣ በራሳችን ዲሲፕሊን እንደሆነ እንዳንኖር የሚያደርገን አንዱ ውድድር ነው። እስቲ ድግሶቻችንን ተመልከቱ። እስቲ ልደቶቻችንን ተመልከቱ። እስቲ ምርቃቶቻችንን ተመልከቱ። እስኪ ዝም ብላችሁ ተመልከቱ። እናንተን አይደለም ብያለሁ፣ ጀስት እንደው ስትሄዱ ሌላ ቦታ ማለት ነው። ዝም ብላችሁ መቼስ ድግስ ብዙ አላል እዚህ ሀገር። እስቲ አስቡት። በስመ አብ ግን አለ አፉን ከፍቶ የሚጠብቅ ቤታችንን ሊበላ፣ መንፈሳችንን ሊበላ፣ ጸጋችንን ሊበላ፣ ነገራችንን ሊበላ፣ ከእግዚአብሔር ጋር ያለንን ህብረት ሊበላ። ከዛ በኋላ ትነሳለህ። ያንን የተለቀክበትን ያለ ልቅ የሆንክበትን ነገር ለማስተካከል 16 ሰዓት ተተጋለህ። ቤትህን ልጅህን አታይ፣ ትዳርህን አትመለከት። ቢጃማ ወደ ዩኒፎርም፣ ከዩኒፎርም ወደ ቢጃማ፣ እንዲህ አይነት ይሁን። ከዛ በኋላ በየመንገዱ ልጅ መቀባበል ይሆናል ማለት ነው። እናንተን አይደለም ሌላ ቦታ ያሉትን። በመጠን ያለ መኖር ትልቁ ችግር የሚያመጣው እሱ ውድድር ምን ችግር አለው? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚል ጥቅስ አለን አይደል እንዴ? መጽሐፍ ላይ ያልተጻፈ የአበው ጥቅስ አለን አይደል? ቢያንስ በሱ ለምን አንኖርም? በዚህኛው ባንኖር፣ በመጠን ኑሩ በሚለው ባንኖር፣ በሱ ብንኖር ምን አለበት? በጎ ይሁን ብንወስድ። በመጠን አለመኖር ምንድነው? ሌላኛው ራሱን አለመግ። በቀደምም እሁድ ዕለታም እዚህ ነበር የእግዚአብሔር ሰው ሲናገር ነበር፣ ታስታውሳላችሁ። ጊዜ አጠቃቀማችን
ጊዜ አጠቃቀም። አንዳንድ ሰው የቲክቶክ ነገር የሆነ ሾርት ነገር ይልክልኛል። ልከፍተው ሞክር ምንድነው እንትኑን ጫነው ይለኛል አፑን። እኔ ደግሞ አልጭነህም። ይው እንትኑን ነግሮኝ ቀድሞ አስቆኝ ጓደኛዬ ነግሮኝ ከዛ በኋላ ልላክልና ይው በጣም ምናምን ብሎኝ እሺ ና ተከፈስል ለክ ቲክቶክ ነው ቲክቶክ ቶክ ከዛስ እንጀምራለን 30 ደቂቃ 40 ደቂቃ 56 ደቂቃ 92 ደቂቃ 120 ደቂቃ እናንተን አይደለም 138 ደቂቃ እያለ ይሄዳል። አንዳንዶቻችን 3 ሰዓት ሳናቀው እንቀመጣለን። ይሄንን ፕራክቲካሊ በጆሮዬ የነገረችኝ ስላለች ነው የምነግራችሁ። ይሄን 3 ሰዓት እንደ ቀልድ ቲክቶክ የሚባል ቶክ ከፍታ 3 ሰዓት ራስን ያለ መግዛት በሽታ እንደ አንበሳ አፉን ከፍቶ ከዛ በኋላ እየየ ነው 16 ጊዜ የፓስተሩ ስልክ ጋር ይደወላል። 16 ጊዜ ኢትዮጵያ ሌላ ጉዳት፣ ሌላ ገንዘብ፣ ሌላ ሌባ፣ ሌላ ወንበዴ ጋር እየተላከ ጸልይልኝ ተንብይልኝ ይባላል። ቁልፉ እዚህ ጋር ያልኳችሁ ለዚህ ራስን መግዛት መመጠን ምን አለበት? ልጆቻችንስ ምንድነው የምናስተምራቸው እንዴ? ልጆቻችን ምንድነው የምናስተምራቸው? በህብረት እኮ አንዳንድ ነገር እንዳናደርጉላኮ ከብዶናል። ራስን ባለመመጠን ባለመግዛታችን ምክንያት ልጆቻችን ከኛ የሚማሩት እነሱም የፉክክር የውድድር መንፈስ ውስጥ ይገባሉ። አንድ አይነት ልብስ መልበስ አይፈልጉም። እንደዚህ አይነት ያማረ አሁን እነዚህ ወጣቶች ሲያምርባቸው ቡራ ያልመሰሉም የሚያምር ልብስ ለብሰዋል። ምን አለበት አንድ አይነት ነገር ብናደርግ? ምን አለበት ብናስተምራቸው? መመሳሰልን፣ ራስን መግዛትን፣ አብሮነትን፣ አብሮ መሆንን። ኢየሱስ ጌታ ነው። እስቲ አሜን በሉኝ። በደም ትንሽ ልናገር። አሜን በሉኝ እስኪ። ምን አለበት ብናሳያቸው ይሄን ጎዳና? ነገ እኮ ዘመናቸው ይሰራል። በዚህ ራሳችንን ስንመጥን፣ ራሳችንን ስንገዛ፣ በሁኔታዎች፣ በእቅዳችን፣ በገንዘባችን፣ በጊዜያችን፣ በነገሮች ስንመጥን፣ ራስ ስንገዛ እነዚህ እኮ ይከተሉናል፣ ያዩናል የምናደርገው። ዲሲፕሊን ስንሆን ለምንናገረው ነገር፣ ለምናደርገው ነገር፣ ለምንሰራው ነገር፣ ለምናቀደው ነገር በሌለ ነገር እግዚአብሔርን ማመን አንድ ሆኖ ግን ምን አለበት ብንመጥን? ራሳችሁን ግዙ። ራሱን የሚገዛ ከተማን ከሚገዛ ይበልጣል። አቤት ጥቅሱ ሲደስ ሲል የሴምፖልን ሜር ከሆነው ከሱ ይበልጣል። ማ ራሱን የሚገዛ ብለህ ስትከፍት ፍጥጥ አድርገህ አይሆንም 3 ደቂቃ በቃ ብለህ ስትል ከዚህ ሰውዬ ትበልጣለህ። ስንት ካውንቲ እንደሚያስተዳድር አስቡት። ራስ መግዛት መመጠን አንዱ ወደ እግዚአብሔር የሆነው ባህሪ ራስን መግዛት ነው። የተመቻቸ ሁኔታ ባለበት ራስን አሳልፎ ባለመስጠት በመግዛት በፈተና ውስጥ በወጥመድ ውስጥ ራስን መግዛት። ወጣቶች ስሙ፣ ከእግዚአብሔር የሚለየን አንዱ ነገር ራስን አለመግዛት። ሰው በሌለበት፣ ማንም በማያይበት፣ ወላጅ በማያይበት፣ ጓደኛ በማያይበት፣ ይሄና ያ የምትሉት በማያችሁ ቦታ ላይ ሆናችሁ በታማኝነት ራሳችሁን ገዝታችሁ ያን ፈተና፣ ያን ወጥመድ፣ ያን ሁኔታ ስታልፉ እግዚአብሔር ለእናንተ ይቆምላችኋል። እግዚአብሔር ለእናንተ የታመነ ህይወት ይሰራላችኋል። እግዚአብሔር ለእናንተ የታመነ ቤት ይሰራላችኋል። ዮሴፍ ወጣት ነበረ። ያ ሁኔታ ሲመቻችለት በአቋራጭ ወደ ስልጣን የሚመጣበት የጲጢፋራን ዙፋን የሚይዝበት ወይም ስልጣን የሚይዝበት ሁኔታ ለዛ ወጣት ቀርቦለታል። ኖ ያም ባይኖር ይሄም ባይኖር ይሄኛው ግን ያየኛል። ነገን ያዘ፣ ነገን የሚሰራ፣ ከፍታዬን ያዘ፣ ነገሬን የሚቀይር፣ የህይወት ምዕራፌን የሚያሳምር ያ እግዚአብሔር ግን ያየኛል ብሎ ነው ራሱን የገዛው። እናንተ ወጣቶች የዮሴፍ አምላክ ዛሬም የእናንተም አምላክ ነው። ለዮሴፍ ታማኝ ከሆነ እግዚአብሔር ለእናንተም ታማኝ ይሆንላችኋል። ልንገራችሁ ወላጆቻችሁ፣ እኛ አገልጋዮቻችሁ ራሳችንን ባንገዛ እኛን አትከተሉ፣ ወላጆቻችሁን አትከተሉ። እናንተ ግን በእግዚአብሔርና ለእግዚአብሔር ራሳችሁን ግዙ። እግዚአብሔር ለእናንተ ታማኝ ይሆንላችኋል። ታማኝ ይሆንላችኋል። አዎ ደካሞች ነን። በብዙ ምሳሌ ለእናንተ ላንሆን እንችላለን። ወላጆቻችሁ ላይሆኑ ይችላሉ።
ግን ልንገራችሁ እግዚአብሔር የጠራችሁ እግዚአብሔር እናንተን ለተለየ ዓላማ የጠራችሁ አምላካችሁ እሱ ፍጹም አምላክ ነው። እግዚአብሔር ታሪክ የሚቀይር አምላክ ነው። እግዚአብሔር በጊዜ ውስጥ ከፍ የሚያደርግ አምላክ ነው። አትከተሉን በአንዳንድ ነገር፣ አትስሙን ብንላችሁ በአንዳንድ ነገር እግዚአብሔርን ስሙት። ራሳችሁን ግዙ፣ ስሜታችሁን ግዙ ስሜታችሁን። ይሄ ሚዲያ አያሸንፋችሁ። ይሄ አያሸንፋችሁ። እግዚአብሔር በጊዜ ውስጥ ከፍ የሚያደርግ አምላክ ነው። ራሳችሁን ግዙ፣ ንቁ። እስከ መቼ ነው መፍዘዝ ማለት? ንቁ አለ ጴጥሮስ። ንቁ። በቃ አንተ የምትተኛ ንቃ። ዘመን ሄዷል እኮ፣ ዘመን አልቋል እኮ። እግዚአብሔር ዘመንን እኮ እየጠቀለለ ነው ያለው። እንዴ ማለት እግዚአብሔር እኮ እየጠቀለለው ነው ያለው። ነገርን እኮ ወደ አንድ ፖይንት እያመጣ ነው ያለው። አንዳንድ ነገር ያልጠበቃችሁት ነገር አሁን እንኳን ይሄው ከትላንት ወዲያ ሶማሌላንድን የኛ ወዳጅ ሀገር እውቅና ሰጠቻት አይደል? ማጠበቀ ይሄንን እንዴ አንዳንድ እኮ ያልተጠበቁ ነገሮች እየሆኑ ነው ያለው። ምንድነው ግን እየሆነ ያለው ብለን እያሰብን ነው ያለው ወገኖቼ? ምንድነው እየሆነ ያለው? ዝም ብሎ እኮ ነገር እየሆነ እግዚአብሔር የሰው ልጆችን ታሪክ በራሱ መንገድ በሉዓላዊ ፈቃዱ እግዚአብሔር እኮ ወደ አንድ ነገር እያመጣ ነው ያለው። የማይወዳጅ ሲወዳጅ፣ የማይጣላ ሲመስል ሲጣላ፣ የማይሆን የሚመስል ነገር ሲሆን እንዴ በዚህ ሰሞን እንኳን ስንቶቻችንን ነው የጉንፋን እንደፋደፈን ምንጩ ሳይታው ለሐኪም ችግር ኢመርጀንሲ ብትሄዱ አታገኙ። 16 ሰዓት ተቆያላችሁ። ሐኪሞች ራሱ ዞር ብሎ ያያችሁም አንዳንድ ቦታ ላይ እንዴ ማለት ኧረ እንንቃ በአንዳንድ ነገር። የኛ አይደለም፣ ጊዜ እግዚአብሔር ነው። ጊዜ እግዚአብሔር ነው። ጴጥሮስ ንቁዋል። ነገም አሁን 2026ም እንደ 25 በስማ ኧረ ያሳፍራል፣ በእውነት ያሳፍራል። እንዴ ከህብረት እንደጎደልክ ወይ ደግሞ ከአገልግሎት እንደጎደልክ አብሮ ከመሆን እንደጎደልክ እንዴ ኧረ ያሳፍራል። እንዴ በ2026ም ጸልዩልኝ ልትይ በስማ ትንቢት በገንዘብ ልትገዢ ያሳፍራል፣ በእውነት ያሳፍራል። መቼ ነው ራሳችንን የምንችለው? ጊዜ ሰጥቶን እግዚአብሔር እንዴ አያሳዝንም እንዴ? ፓስተር አሴርዬ አሁን ማለት ራሱን አልችል ሲል ዛሬም በማንኪያ ጉርሰኝ ሲል አያሳፍርም እንዴ? ያሳፍራል እኮ በስማ ኧረ ራሳችንን እንቻል እንዴ። አንዳንዴ ውረዱ ከኛ ላይ በእውነት እንዴ ማለት ችላችሁ ለሌላው ትረፉ። አንዳንድ ጊዜ እንዴ እስከ መቼ ነው የምታጸልዩት? ኧረ እናንተን አይደለም በእውነት እኔ መጣላት አልፈልግም በዚህ 2026 እንዴ በእውነት ኧረ እንንቃ። እንዴ እስከ መቼ ነው እየተባላንስ የምንኖረው? እንዴ ኧረ እንተሳሰብ እስቲ፣ እንጸልይ፣ እንባባል እስቲ፣ እንደው ይጀመር እስቲ። በቃ የስልክ ጸሎት እህቶች እስቲ እንጀምር። ማጸለይ አይደለም ያልኳችሁ መጸለይ ነው ያልኩት። እንጀምር እስቲ ጸሎት። ምን ችግር አለው? ምን ችግር አለው? በ2026 ትንሽ ፈቀቅ ብንል የቺ 3 ቀኗን ጾም ጸሎታችንን በመከራ የምንገኝበትን 5 ሰዎች ማለት ነው ምን አለበት በ2026 የአንድ ሳምንት ጾም ጸሎት አድርገን 5 ሰዎቻችን ወደ 15 ብናድግ ምን አለበት? እስቲ እሺ በሉኝ። አዎ ምን አለበት? እንደው አደግ ብናደርገው ማለት ጾም ጸሎት መቼስ ታውቃላችሁ መከልከል አቅቶናል መቼስ አይደለም። ምን አለበት አሁን በዚህ 2026 እንደው ተጠራርተን ብንጾም ከቸርች ባይጠበቅ ፓስተር ባይለጥፍልን ምን አለበት? እስቲ እሺ በሉ። እሺ ማለት እንንቃ አንዳንዱ ነገር ላይ ለማለት ነው። ትንሽ እንንቃ፣ ትንሽ ለውጥ ይሁን። እግዚአብሔር የጊዜ ባለቤት ነው። መልእክቴ ይሄ ነው ወገኖቼ። እግዚአብሔር የጊዜ ባለቤት ነው። በቃ ይሄን ያዙልኝ ዛሬ። እግዚአብሔር የጊዜ ባለቤት። የዚህ ዓመት መልእክታችን የቤተ ክርስቲያናችን ሞቶ ይሄ ነው። እግዚአብሔር የጊዜ ባለቤት ነው። እግዚአብሔር ባለ ጊዜ ነው። እግዚአብሔር በጊዜ ውስጥ ያነሳል። እግዚአብሔር በጊዜ ውስጥ ይለውጣል። እግዚአብሔር በጊዜ ውስጥ ያሳርፋል። እግዚአብሔር በጊዜ ውስጥ ያኖራል። እግዚአብሔር በጊዜ ውስጥ ይሰራል። እግዚአብሔር በጊዜ ውስጥ ያነሳል። እግዚአብሔር በጊዜ ውስጥ ይለውጣል። እግዚአብሔር በጊዜ ውስጥ ያግዛል። እግዚአብሔር በጊዜ ውስጥ ያነሳል። እንንቃ፣ ራሳችንን ንግዛ። ጠላት አለን። በቃ ይሄን ብዬ ልጨርስ። ጠላት አለን ማለት አንዳንድ ጊዜ ስላልነካ ነው፣ ስለተመቸ ነው፣ ያቀረበልንን እየበላን ስለሆነ ነው ያልነካን። ወይ አልገባችሁም ያልኩት ማለት ምንጭ ማለት እምቢ አላልነው ያቀረበልንን እንላለን እኮ
በቲክቶኩም በፌስቡኩም በምኑም ኩኩም ብቻ በሉት ግን ያቀረበልን እንበላለን፣ በሐሰተኞችም እንበላለን የሚያቀርብልን እንዴ የብርሃን መልክ መስሎ መንፈሳዊ ቃላት መቼስ እንደሱ ምንጭ የለም። የእግዚአብሔርን ቃል እየደረደረላችሁ ያወራላችሁ ችግር የለም። መች ነካን መች ደረስንበት? እንደውም እኮ አትደረስብኝ አልደርስብም የሚል ቃል ኪዳን የፈጸምን ሁላ ነው የሚመስለው። ሰይጣን የዘላለም የእግዚአብሔር ጠላት ነው። የእግዚአብሔር ጠላት የሆነ ሁሉ የክርስቲያን ጠላት ነው። አሜን በሉኝ እስኪ። አይ ይቀር ብሏችኋል። ደግሜ እላለሁ ግን ሰይጣን የዘላለም የእግዚአብሔር ጠላት ነው። ለዘላለም የእግዚአብሔር ጠላት ነው። የእግዚአብሔር ጠላት የሆነ ሁሉ የኛ ወዳጅ አይደለም። ስራው የኛ ወዳጅ ሊሆን አይችልም። ሲስተሙ የኛ ወዳጅ ሊሆን አይችልም። ማባበሉ የኛ ወዳጅ ሊሆን አይችልም። ማታለሉ የኛ ወዳጅ ሊሆን አይችልም። ጠላት አለ። ጠላት አለሽ የማይተኛ ቤትህን የሚፈልግ ትዳርህን የሚፈልግ ልጆችህን የሚፈልግ አንተን የሚፈልግ ጸጋህን የሚፈልግ ነገርን ለማስ አገልግሎትን አቤት 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 በአንድነት ውስጥ ያለውን ነገር ሲጠላ ያስጀምራል። አንዷን ነጠል ያደርግና እነሱ ብቻ ብላ እንድታይ ያረጋታል። አይኗን አቤት ሲታይ ታዲያ እውነትም ሁሉ ነገር እነሱም ብቻ ይመስላል። ከዛ በኋላ ያን ንብረት ይመተዋል። ሰይጣን ያጎረሰህን ትተነፍሳል አይደል እንዴ? ይሁዳ እኮ እንደዛ ነው እኮ የሆነው። አንዱ የህይወት ድካሙ ቢኖርም ጠላት ግን ሐሳብ ነው የከተተበት። አላወቀም። ያ ድካሙን አሳልፎ ሰጠው ለሰይጣን። ጠላት እንዳለው አላወቀም፣ አላሰበም ጠላት እንዳለው። ለዚህ ነው ዲያብሎስም ሐሳብ አገባበት። ለምን አገባበት? ያንን ውዱ ጌታውን፣ ያንን የከበረ ጌታውን፣ ያንን ስለሱ ሰው የሆነውን ጌታ፣ የባሪያን መንገድ የሄደውን ጌታውን አሳልፎ ሊሰጥ። ስንት ነገራችንን ነው እንድንጥል ሐሳብ ያገባብን። ስንት ነገራችንን ጠላት አለን። ደመኛ ጠላት ነው ያለን። በኢየሱስ ክርስቶስ ስም እግዚአብሔር ይውጋው። በእውነት ደስታችንን የማይወድ በክርስቶስ ያለንን ስብዕና የማይወድ ያንን እንዳናውቅ የሚጋርድ ሰው እኮ የዘላለሙን ካላወቀ በቃ ሰይጣን አሸነፈው። እግዚአብሔር በሱ ያለውን የዘላለም ፕሮግራም ሰው ካልተረዳ በዛ ከደፈነው አለቀ በቃ ድሉን እኮ ጨበጠ እሱ። እግዚአብሔር ደግሞ የሚሻው ያንን ነው። እግዚአብሔር የውስጥ ልቦናችሁን ያብራ፣ በዘላለም ውስጥ ያለውን እግዚአብሔርን የርስት ክብር ተመልከቱ እያለ ነው ጳውሎስ የሚናገር የነበረው። ምጸልየው ይብል ለዛ ነው። ለምን ሰይጣን ተከታትሎ የሚወጋው ያንን እውነት እንዳናውቅ። ያንን ያወቅለት ጉዱ ፈላበት። ስለዚህ ደመኛ ጠላት አለን። ደመኛ ጠላት አለን። የእግዚአብሔር ጠላት የሆነ ሁሉ የኛ ጠላት ነው። ስለዚህ ወገኖቼ እርሱ ስለኛ ስለሚያስብ የሚያስጨንቀንን ሁሉ በሱ ላይ እንጣል። የጊዜ ባለቤት እግዚአብሔር ነው። ጊዜ የእግዚአብሔር ነው። የጊዜ የእግዚአብሔር ነው። እንቆምና አጭር ጸሎት እንጸልያለን። በስጋት ውስጥ ያላችሁ የምስራች ልንገራችሁ፣ እግዚአብሔር አምላክ ስለናንተ ያስባል። በፍርሃት ውስጥ ያላችሁ፣ በድንጋጤ ውስጥ ያላችሁ ነገ ምን ይሆናል እንዴት ሆናለሁ የምትሉ ቅድም ብለናል። እግዚአብሔር ትላንት ከረዳን፣ እግዚአብሔር ትላንት ካገዘን፣ እግዚአብሔር ከተከፈተ ነገር በቃ አፉን ከፍቶ ጥርሱን ስሎ ከጠበቀን ነገር ከተከፈተ ነገር እግዚአብሔር ካስመለጠን፣ ወጥመድን ሰብሮ እግዚአብሔር ካስመለጠን፣ እግዚአብሔር የጊዜ ባለቤት ነገንም የያዘ አምላክ እግዚአብሔር ለኛ ያስባል። ወገኖቼ ለኛ ያስባል። እግዚአብሔር በጊዜ ውስጥ የሚሰራ አምላክ ነው። ጊዜ ለእናንተ ምንም አያመጣም። ጊዜን የሚለውጥ እግዚአብሔር ግን ለውጥን በሕይወታችሁ ያመጣል፣ በሕይወታችን ያመጣል። እግዚአብሔር ጌታ ሆይ ለስም ክብር ይሁን፣ ለስም ምስጋና ይሁን። የጊዜ ባለቤት ተመስገን። ጌታ ሆይ እናመሰግንሃለን። በኪዳን ያስከን አባት ብለን የምንጮህበትን የልጅነት መንፈስ የሰጠህን ደግ አምላክ እግዚአብሔር ተመስገን። ስለኛ ጊዜን አንተ አትቀይርም። አንተ በጊዜ ውስጥ ያሰብከውን ፕሮግራም ሁሉ የምታከናውን አምላክ ጊዜ አንተን በጊዜ የሚመጣ ጨለማ፣ በጊዜ የሚመጣ ክስረት፣ በጊዜ የሚመጣ የኢኮኖሚ መዋዠቅ፣ በጊዜ የሚመጣ ኃያል፣ በጊዜ የሚመጣ ብርቱ ነኝ የሚል ንጉሥ ሐሳብህን የማያስቀይረ አንተ የዘላለም ጌታ፣ አንተ የዘላለም ንጉሥ፣ የእነ አብርሃም የይስሐቅ የያዕቆብ አምላክ ተብሎ የተነገረልህ ዛሬም በዚህ ዘመነኛ አምላክ እናመሰግንሃለን።
ጊዜን ስለያዝክ ተመስገን። በጊዜው ስለምታኖረን ተመስገን። እግዚአብሔር እናከብርሃለን። ከፍ በል። ሕዝብህ በዚህ እውነት የተባረከ ይሁን። ይሄ እውነት በሕዝብ ውስጥ የታተመ ይሁን። እግዚአብሔር እረፍት ለቤቱ እረፍት ለሕይወቱ። እግዚአብሔር ሆይ ነገር ባልተቀየረበት ሁኔታ ውስጥ እንኳን ሆኖ እግዚአብሔር ሆይ ነገርን ወደ አንተ የሚያመጣበት የትህትና ልብ ለሕዝብ እንድትሰጥ እጸልያለሁኝ። ጌታ እግዚአብሔር ሆይ እጸልያለሁኝ። በነገር ውስጥ የምንነቃበት እግዚአብሔር ሆይ ነገርን የምናስተውልበት አካሄደን የምናይበት ሁኔታዎችን የምንመለከትበት እግዚአብሔር ሆይ እይታችን ይቀየር ዘንድ ከተኛንበት እንነሳ ዘንድ እንነቃ ዘንድ እግዚአብሔር ሆይ ጸጋህ በብዙ እንዲገለጥ ጸልያለሁኝ። ሁሉ ለአንተ መንግስት ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ።